ይሰደኛልሽ አይንሽ ነሽ እኔ ግንባርሽ ግንባሬ እዚህ ጋር ነው። ግንባሬ ፈስ ከንፈሬን ብስል ምን ችግር አለው? አባቴ እንድትበላ ነው የጠራው። ችግር አለው? እንድትበላ እንድትጠጣ፣ ከዛ በኋላ ደግሞ ደስተኛ እንድትሆን የጠራው። እሺ ከንፈሬን ሳሚኝ፣ የበለጠ ደስተኛ እንድትሆን እኔ ከንፈሬን ባላ የደገፍክልኝ የምድርን ሲሳይ ያነጠፍክልኝ ፀሐይን ከዙፋን ያወረ። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነው። በያላችሁበት ሰላማችሁ ብዝዝት ይበለን። ዛሬ እንግዲህ እንደምታውቁሽ ፀጉሬን ንስንስ ብትን እንዳላረገው ለፊት ገበታ አለ። ምንም ማድረግ አልችልም። እንዳማረብኝ ግልጽ ነው። ያው ባትነግሩኝም መስቶት ጓደኛ ነው ይባላል አይደለ? መስቶት አይቼ ቆንጆ እንደሆንኩኝ ገምቻለሁኝ። ያው አስተያየታችሁን ደግሞ እናንተ በስር ጻፍ ጻፍ አድርጉልኝ እና ቤተሰብ ዛሬ በአዲስ ነገር መጥቼላችኋል። በቃ ውስጤ ይሁን ትናንት ፕራንክ አድርጉኝ ነበር፣ ከትናንት ወዲያ ፕራንክ አድርጉኝ ነበር ማለት ነው። ግን እንደሱ ከፍ አይደለሁም እና ደግሞ በቃ በጣም ነው ደስ ያለኝ። እንደዚህ አይነት ነገር ካሳለፍን ትንሽ ቆይተናል አይደለ? ያው እራትም አትባልም ሲምፕል ነገር ነው። የኔሱ ጊዜ እንዲሆን እፈልጋለሁ። አብረን ካሳለፍን ትንሽ ቆየን እየተገናኘን፣ አብሶ በዚህ ሰሞን በጣም እየተገናኘን ቀን በቀን እየተገናኘን ያለን ሰዎች ብንባል እኔ ፍቅር ነው እና ቤተሰብ ዛሬ ምን አሰብኩኝ? አንደኛ ያው አዲስ ነገር ያለው ቤቴ ነው አይደለ? በቤቴ በጣም ለፍቷል። ከኔ በላይ እንደራሱ ጉዳይ ሲለፋ ሲጥር በቃ እንጃ ክው ሲል የነበረው እሱ ነው ማለት ነው። ያው ከኔ በታች ዋናው ሚና የተጫወተው እሱ ነውና ለዛ ነገር ምስጋና ሳይሆን የሆነ የለፋበትን ነገር ለሰው ምን ብንባል ይሄ ደስታ የሚሆነው ስናደርግለት በጣም ደስ ይላል። ሊያስደስተው የሚችለውን ነገር እሱን ፈገግ ሊያስብለው የሚችለው ነገር አላደረግኩም። ያው ባደርግም ትንሽ ነገር ነው አይደለም? ምሳ ነው ያደርግላሁን። አሁን ደግሞ ወደ ራት ተሸጋግረን እራት ጋብዟለሁ። በቃ እንደዚህ ፏ አድርጌ ያው ይበቃናል። በዚህ የሆነ ጾም ነው ምናምን ብዬ ላሳብብ አይደለም፣ ግን የሆነ ቀለል ያለ ነገር ነው ያሳብኩት። ትንሽ ቤት ውስጥ እንዲሆን ስለፈለኩኝ ቀለል ያለ ነገር አዘጋጅቼለታለሁ። በዚህ ቤተሰብ ሌላ ደግሞ አንድ ነገር አለ ማለት የሆነች የተደበቀች እቺ ነገር ውስጡን ባላሳያችሁም ከላዩ ታውቁታላችሁ ብዬ ተስፋ አደርጋለሁ። ያው ያለፈውን ጊዜ ማስታወስ አልፈልግም፣ ምክንያቱም አንድ ያለፈ ነገር ነው። ያለፈ አልፏል። ግን ያው ያለፈ ነገርም ቢሆን አሁን ላይ ላይፋችን ላይ የሆነ ቦታ ይኖረዋል ማለት ነው። ይህንን ሀብል መልሶታል። ያው ከዚህ በፊት የተሰጠ ስጦታ አይመለስም። ያው እኔም አድርጌው ነበረ ባለማወቅ እና ያው እንዴት እንደገበረው፣ እንዴት እንደከፋው፣ እንዴት እንዳስጠላው በቃ የሆነ ንቀትን የምታሳይበት ለሰው ልጅ ፍላጎት እንደሌላችሁ ያን የሆነ ነገርን ፈልገን ተቀብለን ምንም ይሁን ምንም ይፈጠር የተሰጠ ነገር መመለስ የለበትም ማለት ነው። እና እኔ የተረዳሁት ነገር ዛሬ ቤተሰብ ነግሬው መክሬው ቃል አስገብቼው ይሄን ነገር ልሰጠው የምፈልገው። ምክንያቱም የፈለገ ነገር ቢፈጠር ያው ሰው ነን፣ ግጭት ይጣፋል አይደል? ኢቭን ሰው ከእግሩ ጋር ይጣላል ይባላል። እርስ በርስ መጣላታችን ከእግራችን ከገዛ እግራችን እየተጣላን ከሰው ጋር እንጣላ ማለት ዘበት ነው። እንደዛ ስለሚሆን ቤተሰብ ዛሬ ይህንን ነገር ልሰጠው ፈልጋለሁ ድጋሚ። ምክንያቱም እኔ ጊፍት ብዬ ነው የሰጠሁት፣ እኔ ስጦታ ብዬ ምንም ይሁን ይሄ ወርቅነቱ አይደለም፣ ወርቅ ስለሆነ የሆነ ነገር አይደለም። ለሰው ልጅ ጊፍት ተብሎ የተሰጠ ነገር አይመለስም። በጣም ደባሪ ሞት ነው፣ የሚያስጠላ ነገር ሆና ያ ሁሉ ነገር አልፎ እግዚአብሔር ይመስገን እዚህ ላይ ደርሰናልና ትንሽ በቃ ለሱ ጊዜም ከሰጠሁት የሆነ እንደዚህ አይነት ነገር ካሳለፍን ትንሽ ቆይተናል። አሚን አንድ 15 ቀን ለምን 15 ቀን እንደ ከወር በላይ አንዴ ባይዞ የራት ጋብዙኛል እሱም ማለት እና በእንደዚህ የሆነ ብድሬን አልመለስኩም፣ የለ በፍቅር ብድሬን አልመለስኩም። እና በዛ ላይ ደግሞ ቤተሰብ አሁን ላይ በቃ በጣም ልቤን እየነኮ ያለ ሰው ቢኖር ማርያምን እሱ ነው። በቃ እንዴት ልበላችሁ፣ ሁሉ ነገር ያው ካሜራ ላይ አይታይም፣ ግን ካሜራ ላይ በምታዩትም ለእናንተ በምናሳያችሁ ማለት በጣም እየጣረልኝ ያለ ነው። በቃ ማርያምን ነው የምላችሁ። ኢቨን እንዳይደበረኝ በቃ አሁን ይሄ ባዶ ክላስ ነው አይደለም? በቃ እሱ ሲኖር ባዶ አይደለም። በቃ ብቸኝነት እንዳይሰማኝ፣ የጎዶሎ ስሜት እንዳይሰማኝ እያደረገ ያለው አሁን ላይ በቃ እሱ ነው የእውነት እና
በዚህ አጋጣሚ የኔ ፍቅር ያው ሲመጣ ገልጽለታልና ቪዲዮ ማየቱ ስለማይቀር በጣም ነው የማፈቅር። የኔ ፍቅር የወደፊት ባሌ በጣም ነው የማፈቅር እና ቤተሰብ ነው እንትኖኛል ምንድን ባለ ይሄ ድክርክም ብሎኛል። በነገራችን ላይ ያው ሙያዬን ታውቁታላችሁ አይደለም? ባህላዊም ዘመናዊም ነው የሚባለው አይ ምናምን ያው ምግቡን ከፍሮቶች ውጪ በቃ እኔን ተፈላስፌ ፒዛ ማለት ቤተሰብ ያው አሁን ላይ አላሳያችሁ፣ ግን ወደፊት እንዴት እንደሆነ አላሳያችሁና የምታምር የጾም ፒዛ ነው በቃ እዚጋለን። ከዛ በኋላ ሰላጣ ነገር አለችን። ከዛ ኑድልስ ስለምናም ዛሬ በቃ አንቀባብረዋለሁ የሚለትና ግን አንዳንዴ ራሳችንን ደስታችንን ለራሳችን የምንሰጠው ማለት ማዘንም ካለብን ነገሮች ላይ ተከዘን የሆነ ነገር ምናምን እያለን የሚደብረን እኛንና አንዳንዴ ህይወት ዘና ማለት አለብን። ግን የሆነ መቼ ልሙት ለማናውቀው ለዚች አጭር ህይወት መጨናነቅ፣ ማዘን፣ ድብርት ውስጥ መግባት አያስፈልገንም እና እንደዚህ አይነት አንዳንዴ ሪላክስ መሆን ያስፈልገናል እና እኔም ዛሬ ቤተሰብ እሱን አስቤ ለእኔና ለባልተቤቴ ገራሚ ፍቅር ጊዜ ሆኖልናል ብዬ ተስፋ አደርጋለሁ። ባይሆን እንደዚህ ለፍቼ ባይሆን በጣም ነው የሚገርም። ከቶም በጣም የሚያለፋ ነገር ነው እንደዚህ አይነት ፕሮግራም ነገር ስታስቡ የሚያለፋና የሚያደክም ነገር ነው። ግን ደግሞ ያው ውጤቱ ዋናው ብትለፉ ምንም ብትሉ የምታስቡ ደስታው ነው እና ዛሬ ደስታዬን ብዙ ካወራሁባችሁ እንግዲህ ቻሉኝ። ምክንያቱም ዛሬ ሙሽራ አልሆንኩም ቤተሰብ። በነገራችን ላይ ነጭ በነጭ ነጭ ነው ነጭ ለብሼ ሙሽራ እና እስከሚመጣ ድረስ ያው ሁሉ ነገር ጨርሻለሁ። ምንም እንደዚህ የምሰራው ዛሬ ክው የምልበት ምንም ነገር የለ። ቤቴን ፋጅጌ አሳያችኋለሁ። ቤቴን ማጥቼ ሁሉ ነገር ማስተካከል ነው እና የሆነ በስነስርዓት ተናግሬ አላውቅም። ማለት ትንሽ ተጣልተን ግጭት አልነበር አፋና ያን ታይም ላይ በደንብ አላወራም። በደንብ እንዲያቁምልኝ እንዲነው በደንብ አልተወያየንበትም አይደለም ነገር ላይ በደንብ የተነጋገርንበት ነገር የለም። ምክንያቱም እንደዚህ አይነት ነገር ተፈጠረ። ከዛንም ከቤት ወጣሁኝ፣ ቤት መኖር ጀመርኩ። በችግር ላይ ችግር ሲመጣ እነሱ በደንብ ፍሪ ሆነን ለማውራት የራሳችንን ጊዜ ለማሳለፍ ታይም አላገኘንም ነበር። ዛሬ ግን በቃ እንደ መጀመሪያው የውስጣችንን እኔም የሚሰማኝን እሱም የሚሰማው ሁሉ ነገር እንግዲህ ያው ተረሱ ሚደው ነገር የሚባለው ቤተሰብ ሁሉ ነገር አለ። በቃ ሁሉ ነገር እናወራለን። ዛሬ እንግዲህ ከትንሽ ጊዜ በኋላ አብረን ጊዜ እናሳልፋለን። አንደኛ እንደ ቴንኪው እንድታሰብልኝ እፈልጋለሁ። ምክንያቱም ወዳለሁ የሚወዱትን ሰው ምስጋና ጥሩ አይደለም፣ ግን እንደዚህ ደስ በሚል ነገር ምስጋናችንን እናሳየዋለን እና በቃ ይኸኛው አዲሱ ቤቴ በቃ እንደዚህ አይነት ፍቅር ያስፈልጋል። በአዲሱ ቤቴ አዲስ ነገር እሱን የማስደስትበት ያኔ ሲለፋ ሲጥር የነበረን ሰው ለማስደስትበት ቀን ነው። ያው ደስተኛ ይሆናል ብዬ ተስፋ አደርጋለሁ። ይሆናል ምክንያቱም እንደምን ነው በትንሽ ነገር ወዲያው ደስ የሚደሰት ሰው ነው እና ይደሰታል ብዬ ተስፋ አደርጋለሁ። እንደዚህ ለፍቼ ቀርብልን ማንም ሰው ቢሆን ይሆናል ትንሽም ብትሆን ቀልብ ስርቅ የምታረግ ነገር ናት። ቤተሰብ እንግዲህ ያው ብዙ አልኳቸው አይደል? አሁን እንደዚህ ብዙ ደስ አይሆን ሮማንስ የሆነ ቫይብ የለም እና ቤቶችን ጭልምልም አድርጌ ሸምልክስክስ አድርጌ ደግሞ ያለውን ነገር አብረን እናያለን። አብራችን ነው ሲመሽ ወደ ማታ 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 አቤት ያንተ ፍቅር ሲበረታ ሲመሽ ወደ ማታ 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 ብቅ በል ሲገረፍ ክራር ሲመታ ማታ 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 እንግዲህ ቤተሰብ ጭልምልም አድርጌዋለሁኝ። ያምራል ብዬ እናየዋል ብዬ ተስፋ አደርጋለሁ። እናንተ እንዴት አያችሁት? እናንተ ከወደዳችሁ ምንም የማይወድበት ምክንያት የለም።
ሲያምር ማለት ወደድከው? በጣም የተከበሩ ቁጭ ይበሉ። እና ቢያምር ተሽኮረመንክ ነው። ለቤቱ አዲስ ሆንኩኝ እና እንዴት አየህ? ሲያምር ማለት ነው። እሺ ስደውል እንኳን አሁን ይታያችሁ ቤተሰብ አሁን ነው ስልክ እንትን ተነስቶልኝ ያው እንግዲህ ጣጣ ያልፈጅም ተብሎ ታስቦ ይሁን ምን ታስቦ ይሁን አላውቅም። ቅርብ ሰዓት ነው የተናገረኝና ባዶ እጄን መጣሁ። ነገር ግን እዚህ ጋር ደግሞ ልብስ በቃ ማለት ረጅም ጊዜ ነው ማለት ረጅም ጊዜም አይደለም ቅርብ ቀን ነው። የሆነ ነገር ብቻ ገምቱ። ጊፍት አላችሁ ቪዲዮውን ከማየታችሁ በፊት መጨረሻውን የዚህን ስጦታ ካወቃችሁት እስቲ ላንቺ ሽልማት አለች ካወቅሽ ሽቶ ሌላ አንድ እድል ልስጥሽ። ሰፋ ያለ ነገር ብዬ ነው ማለት ተለቅ ያለ ነገር ነው። ገምቼ ምን ሊሆን ይችላል? በዚህ የሚያክል ነገር ዋናውን የአንቺ ፕሮግራም ነው። በጣም ተረቤ ነበር። እንደው ትበላለህ ነው ስማ። ግን ያው ይህንን ነገር ወደ ፕሮግራም ልግባና ወደ ፕሮግራም ላስጀምርና ይህንን ነገር ያደረኩት ያው ማለት እንደዚህ ኢቭን በአዲሱ ቤቴ እንደዚህ ፕሮግራም ለዛ እኮ ነው። እንዴት ቀያየርሽ? እንዴት በአዲሱ ቤቴ ቅርብ ሰዓት ነው ኢቭን ምንም የገባሁት ይሄን ያህል አልቆየሁም። ሜቢ አንድ ሳምንት ሊሆን ነገር ነው። እና ያው ቴንኪዩ አይባልም ማለት የምታፈቅሩትን የምትወዱትን ሰው እኔ አንተ ማለት በቃ እኔ ነኝ የራሱ አይመሰገንም። ኢቭን ደግሞ ብያለሁም ከዚህ በፊትም ሰውን የምታየው በችግር ሰዓት ነው ማለት እና አንተ በችግር ሰዓት ፈጥሚ ደረስ እንደራስህ ችግር ያየከው እኔ ችግር እንደራስህ ችግር አይተክ እየጣርክ እያለፋክ በቃ ስትጥርልኝ ስትለፋልኝ ቃል አሳጥተኛልና ምንም ነገር ላረግልክ አልቻልኩኝም። የሆነ በቃ አላ እንደዚህ አይነት አይምሮህን በቃ ደስ እንዲል እንድታድሰው በቃ ደስ እንዲል ይሄለ በቃ እኔ እንዴት ልበለ በጣም ደስተኛ ሆንኩት። አሁን ላይ ባለው ነገር አሁን ላይ ባለው ህይወቴ በጣም ደስተኛ ነኝ ማለት ነው። ያ ነገር አንተም እንዲሰማክ ፈልጋለሁ፣ ደስተኛ እንድትሆንልኝና እንደዚህ እርፍ እንድትል ፈልጋለሁ። እኔ ላሳርፍክ ፈልጋለሁ እና እንደዚህ በቃ አይቺሽ አሁን ነው በቃ አሁን እኔ ራሱ እንትን ተሰማኝ ያ እና ቤተሰብ ያው ወጣ ምናምን አይሚን እኔ ከዚህ ቤት ማለት አብረን ብንኖር ሁላ በጣም ደስ ይለኛል በነገራችን ላይ እና የሆነ እኔ ለጫታ ላይ ቀልድ ምናምን አንተ ግን ሳስበው ቤተሰብ አይምሮውን ተነክቷል፣ ተሰምቶታል። የሆነ እንደተሰማው ወኩት የልፋቴን ዋጋ አሁን ያገኛል። ማርያም እንደተሰማኝ ስለገባኝ እኔ እንደዛ እንድትሰማክ አልፈልግም። በቃ የሆነ ደስተኛ እንድትሆንልኝ ምናምን ነገር ነው እና ሶ ቤትክ እንደሆነ ያህል እንዲሰማክ በቃ እንደዚህም አድርጌ እንደምቀበልክ እንደምንከባከብክ እንድታውቅልኝ ፕሮግራም አዘጋጀሁልህ። እንኳንም ወጣ ከቤት እዚህ ቤት አደርግልካለሁ፣ እዛም ቤት አደርግልካለሁ። ሁለት ቤት ሳይሆን ሁለት እናት ነው ያለኝ ማለት አንደኛዋ እናቴ እስከ 20 ምናምን ዓመቴ አሳድጋኛለች። እንግዲህ ወደ ሁለተኛው እናቴ ደግሞ ተጥያለሁ። እናቴ ደግሞ ፈጣሪ እስከሚፈቅደው እድሜ እስከ መጨረሻ ያው እንደዚህ እየተንከባከብሽኝ ማለት ነው። ጸባይ ብቻ ይኖር እንጂ እንከባከብካለሁ። እኔ ችግር የለም። ጸባይ ልኝ አሁን ላይ ቀርቶ ነው ጸባይ ነው ያለው። ያንቺ ጸባይ ግን ከ10 11 አድርጌልሻለሁ ዛሬ ላይ ማለት ነው። ከምለው በላይ ነሽ ማለት አንዳንዴ ይሆናል አይደል? ትልቅ ሰው ትሆኝብኛለሽ፣ አንዳንዴ ደግሞ እንደ ልጅም ትሆኝብኛለሽ። እንዴት መሰለሽ ብቻ ቃላት የለኝም። ስትፈልጊ ትልቅ ሰው ሆነሽ እኔን መካሪ ትሆኛለሽ፣ ስትፈልጊ ደግሞ ትንሽ ትሆኝና እኔ እንድቆጣሽ እኔ የሆነ ነገር እንትን እንዳረግሽ ምናምን ታደርጊኛለሽ እና ለእኔ ከቃል በላይ ነሽ። በጣም ልዩ ሴት ነሽ ለእኔ። አውቃለሁ ብዙ ነገሮች ይቀሩኛል፣
እነሱን ደግሞ አስተካክላለሁ። ሁሉም ሲፈጠር በዜሮ ነው አንድ ተብሎ ጀምራልና ደስ ብሎኛል። በነገራችን ላይ በቃ ትላንትና እንደዛ ስለተጫወቱ ከትላንት ወዲያ እንደዛ ስለተጫወትኩብሽ ለተጫወተብኝ ነው ብትጫወትብኝም እኔ በቃ ምን ብዬ ነበር የመጣሁትና አያችሁ እኔ አሁን ክፉኝ ነው ሳይሆን እሱ ነገር ጊዜ አንድ ቀን ይቀመጥ የማይቀር ነገር ነው። ይሄ የሆነ የፍቅር ታይማችን ስለሆነ እና እንደዚህ ማድረግ አለብኝ ብዬ ስላሰብኩት እንጂ እረስቸው ምናምን ነገር አይደለም። ግን አሁን ላይ ኢንጆይ እንድታደርግ ነው የምፈልገው። በክፍል ላይ የደከመው የዛለው አይምሮክ ነቃ ኧረ ሚኪሪያ እንዴ ሊበላ አይደል ሊታይ ነው የመጣው አትበላም አጎመሽክ ነው በዚህ እኔ የሰራሁት ማርያምን በዚህ በውጪ ምግብ የተካነች ናትና የማላውቀው አይነት ምግብ ነው። መፈላሰፍ በነገራችን ላይ መፈላሰፍ ወዳለኝ ፍቅር ማለት የሆነ የማይበላ ምግብ የሆነ ነገር ምግብ ምናምን ሻውን የቻይና ምግብ ነው ወይስ የኢትዮጵያ ምግብ ነው? በዚህ በኩል ሰሜን ደቡብ፣ በዚህ በኩል ደግሞ የሳውዝ አሜሪካ ሼፍ ሁቺንግ ላስቴሪዚዮ ተርጉሙ። አይ ነው ሁሉም ያንተ ነው። በዚያችን ላይ ምን ወለት ስለዚህ ካምፕ ስከርና ማርያምን ላለማካበድ ማለት ነው። ይሄ አንቺ ነሽ የሰራሽው? አዎ ማርያምን በስማ አሁን የሆነ አሰራሩን ለማሳየት አልተመቸኝም። ማለት ምግቡን ሰርቼ እንዲብና ደቂቃ ነው የምፈጀው። ለዛ ቤ በቃ ሁሉ ነገር አዘጋጅቼ ምናምን ማርያምን ኒስቲችሽ ተሳሙ ሲጣፍጥ ብላ ለንተው ነው በስማ ምናምን ጠፍጣይ በዚህ ማርያም ጠፍጣ ለምን በጣም ይጣፍጣል። ጠፍጣ ዛሬ በምግብ ነው የማጨናንቀው። ቤተሰብ ያው ልበላ ስል አስጎመዠኝ እንዳለ ሁሉ ምንድን ነው የሚባለው ፍቅርና ጉርሻ ሲያጨናንቅ ነው። ሰው በላዩ ሰጥ ማብላት ነው ሁሉ ነገር ቅምስ ነው። በኋላ ተፈታል እንደረብ ምንድነው ይሄ ማንቺ ነሽ የሰራሽው? ከጓሬ ነው የቀነጠስኩት። ከጓሬ ነው ቅንጥስ ያደረኩት። አፍጣን ተነበላለው ሁላችሁንም አደርጋችኋለሁ። እንዴ እኔ በቃኝ ማርያም እስገይኝ ነው ሐሳብሽ እና በዚህ ይሄ ድል አይገኝም። አሁን ይበቃል እና አዎ ስለጋበዝሽኝ ሆኖ በስነስርዓት የምር ቃላት የለኝም። አንደኛ በዚህች ጠባብ ቤት እንደዚህ አይነት ነገር አስበሽ እንደዚህ አይነት ነገር አቀደሽ ይሄን ነገር ማድረግሽ በጣም ደስ ብሎኛል። ቀጣይም እንደዚህ ይልመድብሽ። በፊት እኔ ቤት እየመጣሽ ነበር እንደዚህ ሰርፕራይዝ የምታረጊ።
አሁን በገዛ ቤቷ እንደዚህ አይነት ፕሮግራም አዘጋጅተሽ መጥራትሽ በጣም ለኔ አሜዚንግ ነውና ወደ እኔ ስጦታ ልሂድ። ምን ግን አለ አይ አሁን እንደዛ ካልሽኝ አንቺ ቀርማል ማለት ፕሮግራሙ የኔ መጨረሻ ነው የሚሆነው። ፕሮግራም መጀመሪያ አንደኛ ምን እንደተሰማ ሙሉ ምናምን ነገር በጣም ደስ ብሎኛል አልኩኝ እኮ ምንድን የምታስጨንቂኝ? በጣም እየቸኮልክ ነው አባት። እሺ ለወሬ ከመቸኮል በቃ የተሰማህን ስሜት ምናምን ፊልም ግን ምንም ደስ ሳይሆን ደስተኛው ካልመሰለኝ እኔ እንደዚህ ለፍቼ ጠሪ ምን ሆነክ ነው እንዴ? እሺ እኔ እኮ በጣም ደስ ብሎኛል ማርያምን እያልኩኝ እኮ ነው። እኔ ቤት ነበር የምታዘጋጀው እዚህ ቤት በማዘጋጀትሽ በጣም ደስ ብሎኛል። ወይስ እየሰማሽኝ አይደለም? እየሰማሁ ነው ግን አይደለም ከኔ ጋር አይደለም ምናምን እየተጠቀምክ አይደለም። እንደው ፍቅር ቀንስ። የፍቅር ቃላት እንድጠቀም ትፈልጊያለሽ? እሺ ነው ወደኔ እኔ ግን ከንፈርሽን መሳም ይፈልጋል። እሱ ስንጋባ አሁን ምን ትሰኛ ፈልግ መች ተጋባን? ባንጋባ ከንፈሬን ብስም ምን ችግር አለው? አባቴ እንድትበላ ነው የጠራው። ችግር አለው? እንድትበላ እንድትጠጣ፣ ከዛ በኋላ ደግሞ ደስተኛ እንድትሆን የጠራው። እሺ ከንፈሬን ሳሚን የበለጠ ደስተኛ እንድትሆን መጠጣጣታል ወይስ ደግሞ ምግብ ላይ ያደረኩት ነገር አለ? ምን ነው? አይ ነው ግራ ገባኝ። ወደ ሌላ ነገር ይሄ ነው ወይስ ነው? በይ እንትን ነው ኖርማል ነገር ሰምስራት ልናገርክ ሳልፈልግ እንዳስቀየም ችግር አለ? ነሽ እኔ ግንባርሽ ለሳስ ግንባርሽ ግንባሬ እዚህ ጋር ነው። ግንባሬ ፍረስ ግንባሬ እዚህ ጋር ነው። ግንባር እዚህ ጋር ነው። ያኔ ግንባር ይሄ ነው። ያንተ ግንባር ይሄው እኔ እሺ ግንባርሽ ዛምሽ ቀና በይ እሺ ግንባርሽን ልሳምሽ። ይሄው ግንባሬ መዳፈን የለም። እሺ ለምን ታጎነብሻለሽ? እኔ ስገጅልኝ መቻልኩሽ ግንባር ይሄ ነው። እሺ ግንባርሽ ዛምሽ ምንድነው? ልገጭኝ ነው እንደዚህ አይደለም። ግንባርሽ ልሳምሽ፣ ግንባርሽ ልሳምሽ። አትሳሚኝ ተው በቃ። እሺ አንዴ የመጨረሻ አይንችሽ ጨፍኝ። ጨፍኝ የሚጨንቀኛል። አይንሽ ጨፍኝ። አይንችሽ ጨፍኝ። ማርያም የሚጨንቀኝ አይንሽን ጨፍኝ። አታምኚኝም? አምናለሁ እኮ አታምኚኛለሽ። አምናለሁ አምናለሁ። በቃ እሺ አይንሽን ጨፍኝ፣ ግንባርሽን ነው የምስምሽ። እሺ ግን ግንባር ይሄ ነው። እሺ ላስታውስና እንደዚህ በል። አታጎንብሽ። አታምኚኝም ነው? አይ ነው አይደለም። ግንባሬ እዚህ ጋር ነው እኮ የቱን ጋር የሚሆን በቃ ከንፈርሽ አልስምሽም። ማርያም አንዴ ማላ እኮ እዚህ ጋር ምንም አያደርግ። እሺ አታምኚኝም? እሺ ቃል ገባልኝ። አምንካለሁ። ታምኚኛለሽ? ሶ በቃ አይንሽን ጨፍኝ። እየተጠራጠርሽ አይደለም። ማስደነገጥከኝ አይደለም ማርያም። እንዴ ልቤን አስደነገጥከኝ። አትሳመኝ አይደለም። ፕሮግራም ታበላሽ ነው እንዴ? ቀደህ እኔ አላበላሽም። ምን ያሁን የፍቅር ቃል ልጠቀም ነው እኮ። የፍቅር ቃል ያልኩህ እኔ ባፍ እንጂ ተግባር አይደለም። እሺ አይንሽ ጨፍኝ። አይ እንደዚህ ነይ በቃ አይንሽን ጨፍኝ አልኩሽ። አይንሽን ጨፍኝ። አይኔ መጨፈን አልወድም። አይንሽን ጨፍኝ። አይኔና ጥሩ እንደዚህ ሉጋሽ። አሁን አባትን የሚሰጥክ ነገር አለ። እኔም ልስጥሽና መሰጥሽን ነገር ልስጥሽና ከዛ በኋላ ያንቺን ትሰጪኛለሽ። አይንሽ ጨፍኝ። ማትረባ አዝጎ ነበር። እኔ ብሶብኛል። ለፍቅሬ እየጨመረ ነው። በየቀኑ እያደረ እየዋለ ባየሁሽ ቁጥር ሁሌ አዲስ እየሆንሽብኝ፣ ባገኘሁሽ ቁጥር እንደገና ልጥበሳት እንደገና በቃ ሁሌ እንትን ትይኛለሽ። ሳይሽ በቃ ቀኔ ብሩህ ይሆናል። ገና በቃ አለ አይደል እዚህ ሆነሽ ትናፍቂኛለሽ። በቃ እስከማገኝሽ ድረስ ትናፍቂኛለሽ። በቃ ያስታውቅብኛል። ይሁን አላውቅም፣ ብቻ ያለ አንቺማ የሚለው ዘፈን ጋብዤሻለሁ። ምንድን ነበር? አይ ዶንት ኖ። ያለ አንቺ
ቀኑም ጨለማ ነው፣ ስትመጪ ብርሃን ይሆናል። ከአንቺ ጋር ደስተኛ ሆናለሁ። በጣም ዲፕሬሽን ውስጥ ብሆንም አንቺን ሳይ ገና ሳይሽ ገና ስታናግርኝ ምናምን ከዛ ነገር ውስጥ ወጣና በቃ አዲስ መንፈስ እላበሳለሁ እና በቃ አላድል ላይ የነበረው ሸክም 2 ቦታ እንደዚህ ከፍለሽ በመሀሉ እንደዚህ አሻግረሽኛልና ከዚህ በፊትም ብዬሻለሁ እና እኔ መሀከሌ እኩሌ መከታዬ ጋሻዬ መኩሬ ሁሉ ነገር ነሽና በጣም 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 አፈቅርሻለሁ። እኔም በጣም 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 ነው የማፈቅርሽ። እሺ ሳሚኛ እናሳ ነሽ ከጨረስ የኔ ስጦታ ሰጠሁሽ። ያው የኔ ስጦታ የኔ ንግግር አንደኛ ፕሮሚስ አስገብቼ ማለት ቃል አስገብቼ ለፋሚሊዎችም በእኔም ዋናው ካሜራማኑ አለ በሱ ስም ቃል አስገብቼ የሆነ ነገር ልሰጥህ እፈልጋለሁ። አሁን በመጀመሪያ የኔን ጨፍር ከዛስ እኔን ጨፍር ጌታ ሆይ ማርያም እንዳትገልጽ እጅህን ዘርጋ እጅህን ዘርጋ ከዛ አይንን ግለጽ ወደዚህ ይሄ ነገር በመታሰቢያነት በዚህ ያው ጥጋብ በወጠረን ታይም ጥጋብ በወጠረን ታይም ያው እኔም ከዚህ በፊት አድርጌ አውቃለሁ ማለት ጊፍት ሰተኸኝ ጊፍቱን አውልቄያለሁ ማለት ነው። እንደዚህ ማለት ደስ የሚል ነገር አይደለም። በጣም ነው የሚያስጠላው። ሰው አክብሮ የሰጠንን ነገር እንደዛ አይደረግም። ነውር ነው። በቃ ነውር አይደለም የሚሉት እናቶች ደግሞ ነውር ነው። አይደረግም እንደዚህ ነገርና ኮምባል የፈለገ ነገር በቃ ማለት ሰው ነን፣ የሆነ ነገር ሊፈጠርብን ይችላል፣ አይታወቅም። ግን የፈለገ ነገር ቢሆን ጊፍት ላንመላለስ እኔ ተምሬበታለሁ ካለፈው ነገር። አንተም ከዚህ ነገር ተምረ ጊፍት አንመላለስም ብለህ ይሄ ነገር ድጋሚ አንገትህ ላይ እንድታረግ ግን ፕሮሚስ ገብተህልኝ ነው። ፈለገ ነገር ቢመጣ ይሄን ነገር ከአንገትህ ላይ ላጠፋል። ከአንገትህ ላይ ቅር እኔ ድጋሚ ላየው አልፈልግም። ማለት ለእኔ መተመሰጥ አይነት ነገር አይደለም፣ ወርቅነቱ አይደለም። ገባ? እኔ የሰጠውክን ነገር ለእኔ መመለስክ ነው እኔ ቫሊዩ የሚኖረኝ ማለት ነው። እና ድጋሚ እንደዚህ አይነት ነገር ላታረግ ፕሮሚስ ገባልኝና ወይናችን ያ በዛን ታይም ያው ሁለታችንም ጥጋብ ወጥሮ ነበር፣ አልፏል። ነገር ግን ቃል እገባልሽ ፕሮሚስ አልመለስም። ሰማይን ባላ የደገፍክልኝ የምድርን ሲሳይ ያነጠፍክልኝ ፀሐይን ከዙፋና ያወረድክልኝ ብርሃን መጋረጃ የጋረድክልኝ አይኔ ስቀን ሁሌም በጣም በጣም አፈቅርሻለሁ። አሁን ወይን ቅጅልኝ እኔ ልቅዳሽ እኔ ልቅዳልሽ ችግር የለውም። ቆይ ንቀርልሽ ወይ እንደዚህ ያዝና ይሄ ነገር ዱብ ባለ
እንደዛ ነው የሚባለው። ያው አመሰግናለሁ ምናምን አይባልም እንዳልሽው ለአንድነታችን ጌታ ሆይ ከባድ ነው። ይሄ ግን ላንቺ ሲያንስሽ ነው። እሺ እኔ አባት ምንድን ነው በትነግሪኝ? ይሄኔ ባዶ ይሁንና ተጋደልናል። አባቴ ምርህን ነው? ስትታ እንደዚህ ያስደስታል። በዚህ በኩል ካች ካቻ እንደምታጓጉኝ ማታ ማታ ሲደብርሽ አዳምጪበት። እንዴ ይቻላል። ሲደብርሽ ማታ ማታ ኤርፎን እንደ ማርያም ይሄ ማለት ነው። አውቄ አይደለም ፕራንክ ብታረሽ ወስዱት። እኔ ፕራንክ ላርጋት ብዬ ነበር። እኔ በቃሽ ነኝ በቃሽ እንተፈሽ ይሄንን ተይ ተወቀ። አንድ ቀን ይሆናል። አንድ ቀን ገዛልሻለሁ አይፎን አንድ ቀን ገዛልሻለሁ ነኝ ሰማይን ባላ የደገፍክልኝ የምድርን ሲሳይ ያነጠፍክልኝ ፀሐይን ከዙፋና ያወረድክልኝ ብርሃን መጋረጃ የጋረድክልኝ አይኔ ስቀን ሁሉ